ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በዚህ ሰዓት የመረጃ ጊዜ የምታደምጧቸው መረጃዎች መካከል በቀዳሚነት ወደ እናንተ የሚደርሰው እስራኤል ሙሉ በሙሉ በጋዛ ወረራ ለመፈጸም መዘጋጀቷ የተነገረ ሲሆን 10,000 ተጠባባቂ ሰራዊቷንም በክተት ጠርታለች። እንዲሁም በጋዛ ውስጥ ልታካሄደው ያሰበችውን እቅድ በዝርዝር አስታውቃለች። እስራኤል ይህንን ተከትሎ ከፍተኛ ቁጣም እየቀረበባት ይገኛል ከተለያዩ ኃይሎች በተለይ የእርዳታ መስመሩን መዝጋቷን ተከትሎ ሁኔታዎች ወደ ከፋ ደረጃ እየተባባሱ ይገኛሉ። ጉዳዩን አስመልክቶ አሁን የወጡ መረጃዎችን ታደምጣላችሁ። በሌላ በኩል ሩሲያ ከፍተኛ የሆነ ጥቃት በዩክሬን ተሰንዝሮባታል። ሩሲያ ይህ ከዩክሬን የተሰነዘረውን ጥቃት ተከትሎ በሩሲያ የሚገኙ ሁሉም አየር መንገዶች በጊዜያዊነት ስራ ማቆማቸው ተነግሯል። ለዚህም ደግሞ ሩሲያ ከባድ የሆነ በቀል ጥቃት ተሰነዝራለች ተብሎ እየተጠበቀ ይገኛል። ጉዳዩን አስመልክቶ በዝርዝር ታደምጡ ታላችሁ። በሌላ በኩል ምዕራብ ወዳድ ናቸው ተብለው የሚተቹት የኬንያው ፕሬዝዳንት ዊሊያም ሩቶ ጫማ ተወርውሮባቸው በጫማ ፊታቸውን ተመተዋል። ጉዳዩን በተመለከተ በዝርዝር የማስደምጣችሁ መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያ እስራኤል በእግረኛ ሰራዊት ዳግም በጋዛ ላይ ወረራ ለመፈጸም መዘጋጀቷን ይፋ አደረገች። ይህንንም ተከትሎ ከ10,000 በላይ ሰራዊቷን ጥሪ ስታደርግ ላሰበችው ወታደራዊ እቅድም በኔታንያሁ በኩል የቀረበ ሲሆን ካቢኔውም ማጽደቁ ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሰቡትና ካቢኔያቸው ያጸደቀው አዲሱ ጋዛን የማጥቃት እቅድ የከፋ እንደሚሆን ያስታወቁ ሲሆን ሙሉ ጋዛን በመቆጣጠር ላልተወሰነ ጊዜ በዚያው ወታደሮቻቸው እንደሚያቆዩ የተናገሩት ኔታንያሁ ይሄው እቅዳቸው ሐማስን ሙሉ በሙሉ ለማጥፋት ያለመ እንደሆነ ጠቅሰው ነዋሪዎች ለራሳቸው ደህንነት ሲሉ ወደ ሌሎች ቦታዎች እንዲዘዋወሩ ገልጸው ካቢኔው ያጸደቀው ይሄው አዲስ የእስራኤል የወረራ እቅድ 2.1 ሚሊዮን ፍልስጤማውያን ነዋሪዎችም ወደ ግዛቲቱ ደቡባዊ ክፍል በፍጥነት እንዲሸሹ ትዕዛዝ የሰጠ ሲሆን እቅዱም እስራኤል ለ2 ወር ያጸናችውን የ2 ወር የሰብአዊ እርዳታ መዝጋት ወይም እቀባን በማንሳት በምትኩ እስራኤል የእርዳታ አቅርቦትና የማከፋፈል ስራውን በግል ኩባንያዎች አማካኝነት ብቻ እንዲቀጥል እንደምትፈልግ የገለጹት የእስራኤል ጦር ኤታማዦር ሹም ሌተናንት ጀነራል ያኢር ዛሚር ሐማስን በጋዛ ውስጥ አሸንፎ ታጋቾችን ወደ ሀገራቸው ለመመለስ እቅዱ አስፈላጊ እንደሆነ በማንሳት የእቅዱ ዓላማ የጋዛ ሰርጥን ሙሉ በሙሉ ለመቆጣጠር ነዋሪዎችንም ለራሳቸው ደህንነት ሲባል ወደ ደቡብ እንዲዘዋወሩ ትዕዛዝ እንደተሰጠ ገልጸው ሐማስ የሰብአዊ እርዳታ የማግኘትና የማከፋፈል አቅምና እድሉን ማሳጣት እንዲሁም በቡድኑ ላይ ያነጣጠረ ከባድ ጥቃት በመፈጸም ቡድኑን ማዳከም እንደሆነ ገልጸዋል። እርሳቸው ይህንን ይበሉ እንጂ ሌሎች የፖለቲካ ተንታኞችም እስራኤል ይህንን እቅድ ያመጣችው ምናልባትም በጋዛ አንድ ጊዜ ከተቆጣጠረች በኋላ ያለ መውጣት ልክ እንደከዚህ ቀደሞቹ ሁሉ መሬቷን የማስፋፋት እቅድ ነው ብለዋል። ከዚሁ ጋር በተያያዘ በ10 ሺዎች የሚቆጠሩ የእስራኤል ጦር ተጠባባቂ አባላት ለግዳጅ የተጠሩ መሆኑን በሚመለከትም ኤታማዦር ሹሙ በባህር ኃይል ጦር ሰፈር ተገኝተው ባደረጉት ንግግር በጋዛ ውስጥ
የሚገኙ ከመሬት በላይና በታች ያሉ የሐማስ መዋቅሮችን በሙሉ እያደንን እናወድማለን ሲሉ የዛቱ ሲሆን ተቾቻችን ግን እስራኤል ከተኩስ አቁሙ መፍረስ በኋላ ለ6 ሳምንታት ያካሄደችውን ማጥቃት በሐማስ እጅ ከሚገኙ 59 ታጋቾች ውስጥ አንዱንም ማስፈታት ያልቻለና የከሰረ ስትራቴጂ ነው በሚል ሲወቅሱ የታጋቾችና የጠፉ ቤተሰቦች ፎረም መንግስት ከታጋቾች ህይወት ይልቅ ግዛት የበለጠበት መሆኑን የሚያሳይና ይህንን አስታኮም የጋዛን መሬት ወደ እስራኤል ለመጠቅለል ያደረገው እቅድ አሳፋሪ ነው ብለዋል። የእስራኤል ህዝብ በአብዛኛው የማይደግፈው ነው ይህ ኔታንያሁ አዲስ ያቀዱት ጥቃት በሚል የተቃወሙ ሲሆን የተባበሩት መንግስታት ድርጅት ኤጀንሲዎችም ጭምር የሚያጠቃልለውና HCT በመባል የሚታወቅ የሰብአዊ መብት መድረክ የእስራኤል ባለስልጣናት አሁን ያለውን የእርዳታ ስርጭት ስርዓት መዝጋት እንደሚፈልጉ በማንሳት እኛንም የእስራኤል ጦር በሚዘረጋው አዲስ የቁጥጥር ማዕቀፍ ውስጥ ሆነን አቅርቦቱን ለማቅረብ እንድንስማማ ይጠይቁናል ሲል ይህ መሰረታዊ የሰብአዊ መብቶችን መርህ እንደሚጥስና የነፍስ አድን አቅርቦቶችን ጫና ማሳደሪያ ታክቲክና እንዲሁም ወታደራዊ እርምጃ አካል ማድረግ ተገቢ እንዳልሆነና ሰላማዊ ነዋሪዎችን ራሽን ፍለጋ ወደ ወታደራዊ ቀጠናዎች እንዲጎርፉ በማድረግ ህይወታቸውን አደጋ ላይ የሚጥልና ተመሳሳይ የእርዳታ አከፋፋዮችንም ህይወታቸውን ስጋት ላይ የሚጥል ብሎም መፈናቀልና የሚያስፈራ ክስተት እየተፈጠረ ነው ብለዋል። ይህ ሁሉ የሚሆነው በእስራኤል ምክንያት ነው። እስራኤል በቃሽ የምትባለው መቼ ይሆን ሲሉ ጠይቀዋል። ለእስራኤል ካቢኔ በቀረበው በዚህ ሐሳብ እስራኤል በ10 ሺዎች የሚቆጠሩ ተጠባባቂ ወታደራዊ ኃይሎቿን በጋዛ ውስጥ በማንቀሳቀስ እስራኤል የጋዛ ሰርጥን ሙሉ በሙሉ ላልተወሰነ ጊዜ ተቆጣጥራና ይዛ እንድትቆይ ታጋቾችንም ከማስለቀቅ ባለፈ የሐማስን መሰረተ ልማቶችን ሙሉ በሙሉ የማውደምና ቡድኑንም የማጥፋት እቅድ አለኝ በማለት ከዚህ እቅድ ከመቅረቡ ጋር በተያያዘ የእስራኤል መንግስት በአካባቢው የሚገኙ 2 ሚሊዮን የሚጠጉ ፊልስጤማውያን ከአካባቢው በፍጥነት ለቀው እንዲወጡ እንደሚደረግና እስራኤልም የእርዳታ አቅርቦት መስመሩን በመቀየር በሐማስ ላይ ተጽዕኖ ለመፍጠር ማሰቧን ስትገልጽ እስራኤልን ጨምሮ በቀጣዩ ሳምንት በመካከለኛው ምስራቅ ጉብኝት የሚያደርጉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን በመጡበት ወቅትም ቃል እንደገቡት ለጉዳዩ አስቸኳይ ልባት የማይሰጡ ከሆነ ይህ ወታደራዊ እርምጃ ተጠናክሮ እንደሚቀጥል መገለጹም ተመልክቷል። እስካሁን ከጋዛው ጦርነት ጋር በተያያዘ 52567 ፊልስጤማውያን ሲገደሉ እስራኤል እንደምትለው ከነዚህ ውስጥ 21600ዎቹ የሐማስ ኃይሎች ናቸው ብላለች። ምንም እንኳን ለዚህ ማረጋገጫ ባትሰጥ ሐማስ የሚመራው የጤና ሚኒስትርና እንዲሁም የተባበሩት መንግስታት ድርጅትን ጨምሮ ሌሎችም ገለልተኛ ኃይሎች ደግሞ ይህ ቁጥር በጣም አናሳ ነው በማለት ገልጸው እጅግ መጠናቸው የበዛ ህፃናትና ሴቶች በከፍተኛ ሁኔታ በዚህ ጦርነት መቀጠፋቸውንና አሁንም እስራኤል በምትሰነዝራቸው ተደጋጋሚና ተከታታይ ጥቃቶች ህይወታቸው እያለፈ እንደሆነ ተነግሯል። በሌላ ዜና ሩሲያ በዛሬው ዕለት ከፍተኛ የሚባል ጥቃት በዩክሬን ተሰነዘረባት። ዩክሬን በሩሲያ ላይ ሌሊቱን በሰነዘረችው ጥቃት ተከትሎ የሩሲያ ሁሉም አየር መንገዶች ሙሉ በሙሉ ስራ ማቆማቸውና መዘጋታቸው ተነግሯል። ከምሽቱ ጀምሮ በተከታታይ በሞስኮ ላይ ያነጣጠረው የአየር ጥቃት በዩክሬን ሲፈጸም ማደሩን ሩሲያ ዛሬ ማለዳውን ያስታወቀች ሲሆን በከተማዋ ያሉ 4 ግዙፍ አየር መንገዶችም ለደህንነት ሲባል በጊዜያዊነት ስራ ማቆማቸውና መዘጋታቸውን ሩሲያ አስታውቃለች። የሞስኮ ከንቲባ ሰርጌይ ሶባኒያኒ በዛሬው ዕለት ማለዳ ባወጡት መግለጫ በተለያዩ አቅጣጫዎች ጥቃት ሲፈጽሙ ወደ ከተማ የመጡ 19 የዩክሬን ድሮኖችም በሩሲያ ብርቱ የመከላከያ ክንድ ከሽፈዋል ብለዋል። ሩሲያ በዩክሬን ደርሶብኛል የምትለውን ተከታታይ የድሮን ጥቃት ተከትሎ በዩክሬን በኩል እስካሁን የተባለ ነገር የለም። ሩሲያ በሚያዝያ ወር በኩርስክ ግዛት ሙሉ በሙሉ የበላይነት ማግኘትና መቆጣጠሯን ማስታወቋን ተከትሎ ከዩክሬን ድንገተኛ ጥቃቶች መሰንዘራቸው ተገልጿል። በጥቃቱ በኩርስክ ግዛት 2 ሰዎች መጎዳታቸውንና የኃይል አቅርቦትም ሙሉ በሙሉ መቋረጡም ታውቋል።
ዩክሬን ከ9 ወራት ወዲህ በተካሄደው ሰፊ ኦፕሬሽን የመከላከያ ወታደራዊ ኃይሎቿ በኩርስክ ስፍራ መያዛቸውን አስታውቋል። የትኛውም የሩሲያ አስተዳደራዊ ኃይል ዩክሬን ተቀዳጅቻለሁ እያለች ስለምትገኘው ድሎች እስካሁን ምላሽ አለመስጠቱም ተገልጿል። ዩክሬን በሩሲያ ምድር እያደረሰች ነው የተባለው መጠነ ሰፊ የድሮን ጥቃትን ተከትሎ ከሩሲያ ከዛሬ ጀምሮ እስከ ቀጣዮቹ ቀናት በዩክሬን ላይ ይፈጸማል የሚባለው የመልሶ ማጥቃት ከፍተኛ የበቀል ጥቃት ምናልባትም አውዳሚና ከፍተኛ ሊሆን እንደሚችል ከወዲሁ ተዘግቷል ሲል የዘገበው ቢቢሲ ነው። በሌላ ዜና ምዕራብ ወዳድ ናቸው በሚል በከፍተኛ ሁኔታ የሚተቹት የኬንያው ፕሬዝዳንት ዊሊያም ሩቶ በንግግር ላይ እያሉ ጫማ ተወረወረባቸው። መንግስታቸው ይህንን ክስተት አሳፋሪ ሲል ማውገዙ ተሰማ። በሰፊው በማህበራዊ ሚዲያ የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት ፕሬዝዳንቱ ንግግር ሲያደርጉ የተወረወረው ጫማ ወደ ላይ ከፍ ያደረጉትን ግራ እጃቸውን መቷቸዋል ተብሏል። የመንግስት ቃል አቀባይ አይዛክ ሙዋውራ የሆነውን አውግዘው ከጀርባው ያሉት እንዲያዙ ጠይቀዋል። ሁላችንም ጫማ ለመወርወር ብንወስን ምን ይሆናል? ልጆቻችንን ምን አይነት እሴቶች እያስተማርን ነው? ሲሉ ፕሬዝዳንቱ እንዲከበሩ በማህበራዊ ትስስር ገጻቸው ላይ ባጋሩት ልጥፍ ጠይቀዋል። የኬንያ መገናኛ ብዙሃን 3 ሰዎች መያዛቸውን የዘገቡ ቢሆንም ፖሊስ ግን ይህንን እስካሁን አላረጋገጠም። አንዳንድ የፓርላማ አባላት ከፍተኛ የጸጥታ ክፍተት መሆኑን በማንሳት ጫማ መወርወሩን ተችተዋል። ክስተቱ የተፈጸመው ፕሬዝዳንቱ በምዕራብ ሚጎሪ አውራጃ በተካሄደ ህዝባዊ ስብሰባ ላይ ንግግር እያደረጉ ባሉበት ወቅት ነበር። ፕሬዝዳንት ሩቶ ወደ አካባቢያቸው ያቀኑት በክልሉ ለ3 ቀናት የሚቆይ የልማት ፕሮጀክት ለማስጀመር ነበር ተብሏል። የአንዳንድ ኬንያውያን ጫማ መወርወሩ ክብር የጎደለው ነው የሚል ስሜት ቢያንጸባርቁም ሌሎች ደግሞ ይህ በኢኮኖሚው ላይ ያነጣጠረ ብስጭትን ያሳያል በማለት ተገቢ ነው በማለት ገልጸዋል። በማህበራዊ ትስስር ገጻቸው ላይ በፕሬዝዳንቱ የተጋራው የክስተቱ ኦፊሴላዊ ቪዲዮ ከካሜራ ውጪ የተከሰተ የሚመስለውን የጫማ ውርወራ አያሳይም። ይሁን እንጂ በህዝቡ መካከል ያለውን ንግግር በአንጭሩ ብቻ ያሳያል። ፕሬዝዳንቱ ወንጀለኛውን እየፈለጉ የነበሩትን የደህንነት መኮንኖቻቸውን ድርጊቱ ፈጻሚዎቹም ብቻቸውን ለታዳሚው እንዲተውላቸው ሲጠይቁ ተደምጠዋል። ጫማ መወርወሩ የተከሰተው በህዝብ ባለስልጣናት ደህንነት ላይ ስጋት እየጨመረ በመጣበት ወቅት ነው ተብሏል። ባለፈው ሳምንት አንድ ተቃዋሚ ፓርቲ የፓርላማ አባል በዋና ከተማዋ ናይሮቢ በሞተር ሳይክል ላይ በነበሩ ታጣቂዎች ተገለዋል። የፕሬዝዳንቱ ፓርቲ የፓርላማ አባል ኔልሰን ኮይክ የእሁዱን ክስተት ዴሞክራሲያችንን የሚነካ ሲሉ ተችተዋል። ይህ በፕሬዝዳንቱ ላይ የተወረወረው ጫማ ጥይት ቢሆን ኖሮ መገመት ትችላላችሁ ምን ሊፈጠር እንደሚችል። ሰዎች በፕሬዝዳንቱ ደህንነት ላይ ይቀልዳሉ። አንድ ሰው ጫማውን አውልቆ በፕሬዝዳንቱ ላይ አነጣጥሮ በመወርወሩ በጣም ድፍረት የተሞላበት እርምጃም ወስዷል ብለዋል። የሀገሪቱን ፕሬዝዳንት መጠበቅ አለብን ሲሉ ለሲኢቲቪ ተናግረዋል። ሚጎሪ በ2022 ፕሬዝዳንታዊ ምርጫ የሩቶ ተፎካካሪ የነበሩ አንጋፋው ተቃዋሚና በኋላ ላይም ከፕሬዝዳንቱ ጋር ስምምነት ላይ የደረሱ ፖለቲከኛ ራይላ ኦዲንጋ ጠንካራ ደጋፊዎችም ይገኙበታል ተብሎ በሚታሰበው ክልል ውስጥ ነው ይህ ነገር የተፈጸመው። ባለፈው ዓመት ከተካሄደው ተከታታይ የጸረ ታክስ ሰልፎች በኋላ በመጋቢት ወር በኦዲንጋና ሩቶ መካከል በሀገሪቱ ውስጥ ያለውን ውጥረት ለማርገብ ስምምነት ተፈርሞ ነበር። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ
3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ